ኑሐሚን ኤደንን ልታመጣ ወደ ወይዘሮ ዝናሽ ቤት ሄዳ ነበር። ወይዘሮ ዝናሽ ቤት እንደሄደች ኑሐሚን ወይዘሮ ዝናሽ ወጥታ ለምንድን ነው ለአምራን ጉዴን ሚስጥሬን አውጥተሽ የነገርሻት ብላ ተናገረቻት። ኑሐሚንም ስለምን አምራን ነው የምንተዋሪው? እኔ አምራን ጋር ተገናኘን ቆይተናል፣ ተገናኝተንም አናቅም። ስለምን አምራን ነው የምንተዋሪው? ወይዘሮ ዝናሽ እኔ አንቺን ሚስጥር ለወይዘሮ አምራን አልተናገርኩም እባክሽ ተይ ብላ እሷም ወደ እሷ መልስ ልትሰጣት ቀረበች። ወይዘሮ ዝናሽ ግን ምንም ልትረዳት አልቻለችም። ላንቺ ነው ሚስጥሬን የምንታቂው አንቺ ነሽ ለአምራን ዳግም ልጅ እንደሆነ እየነገርሻት ብላ ስትል ደግሞ ኤሚ ድንገት ሰምታ መጣችባት። ኤሚ የምን ልጅ ነው የምታዋሪው እንዴ? ዳግም ልጅሽ ነው እንዴ? ዳግም ወንድሜ ነው እንዴ? ጥያቄ የሆነብኝ ነገር ይሄ ነው ብላ እሷን አፋጣ ያዘቻት። ኑሐሚን በድንጋጤ ወይ እናት ኤደን ብላ ትትጮህ እሷም የለችም አባሪያታለሁ ስትላት ደንግጣ ወጣች። ኑሐሚን እየደነገጠችው ኤሚ ስለሰማችው ነገር ነው። ደግሞ አሁን ነገር አመጣሽ ብለው ጠምደውስ የሚይዙኝ እኔ አምራንን ወይት አገኘቼ እኔ ነገርኳት። ለምን ነገር ልታጣብቅ ቻለች? አምራን እያለች ተናገረች። እኔ እንዴት ነው ለአምራን ስለ ወይዘሮ ዝናሽ ዳግም ልጇ እንደሆነ የምናገረው? ይህን ነገር እንኳ አታስተውልም እንዴ? ሚስጥርሽ ሚስጥሬ ነው ተባብለን እኔ ለማንም ሰው አልተናገርኩም። ወይዘሮ ዝናሽ ግን ገና ለገና ይህን ተናግረሻል ብላ አምራን ተሰማችበት ቦታ ሰምታ ሊሆን ይችላል እንጂ እኔ በፍጹም አባዬ አልነገርኳትም እያለች ለአባቷ እየማለች ትነግረው ያዘ። ተሰማ በቃ አንቺ ካልነገርሻት ታዲያ ማነገራት? የወይዘሮ ዝናሽ ሚስጥር ካንቺ ሌላ ማንም እንደማያውቅ ታውቂያለሽ። ታዲያ ማነገራት ተብሎ ሊጠረጠር ይችላል ስትል እሷም ተናገረች። እሱም ተናገረ። ተሰማ እንደዛ ሲላት ኑሐሚን እንዲህ አለች፣ አባዬ በእውነት ነው ምልክ እኔ ስለ እሷ ሚስጥር ለአምራን አልተናገርኩም። አምራንን ሲቀጥል እንዴት ብዬ ነው የወይዘሮ ዝናሽን ሚስጥር የምነግራት? እኔ አምራን ጥላቴ መሆኗን ታውቃለች። እንዴት ብዬ የእሷ ሚስጥር ወደ እሷ ላጋራ እችላለሁ? በተአምር የወይዘሮ ዝናሽን ሚስጥር ለእሷ ላወራ አልችልም። አምራን ወሬውን ካገኘችበት እንግዲህ ልታገኘው ትችላለች። እኔ ግን በፍጹም ስለ እሷም ሆነ ስለ ሌላ ሰው አልተናገርኩም። እባክህ አባ አንተ እንኳ እመነኝ እያለች ትጠይቀው ያዘች። እሱ እሺ በቃ ካላወቅሽ እንግዲህ ምንም አይደረግም አላት። ናሁም ወደ ቤት ሲገባ ኤሚንና እናቱን አገኘ። ከዛም ኤሚን ሊደበድባት ሲል እናቱ ገላገለችው። እናቱ እኔም ሰምቼ እየተቆጣኋት ነውና አንተ ምንም አትበላት ብላለችው። ቆይ አንቺ ከየት ሰማሽ ሲላት ሰምቼ አለችው። እና ፌስቡክ ላይ እየተሳሳመች ፈቶዋ ተለጥፎ አባዬ ቢያይ ምን እንደሚሰማው አቀሻል እማዬ፣ አሁን አይቻታለሁ እኔ እቆጣታለሁ ብለሽ የምትይው እንዴት ነው? ይህን ነገር እንዴት ልትይ ትችያለሽ? በጣም አፈርኩብሽ እማ አላት። እሷም ተናደደች። እንዴት ፈቶ ይፖስታል? እንዴትስ ምንስ ቢሆን እንዴት ሊፖስት ይችላል? አለ። አይ ነገርኩሽ እንግዲህ እማዬ፣ በቃ ፈቶዋ ፌስቡክ ላይ ተለጥፏል። ያ ማለት ደግሞ አባዬ ነገ ፌስቡክ ተገባ ፍሬንድ ናቸው። በዛም ገብቶ ሊያገኛት ይችላል። ይሄን ነገር ታዲያ ማንን ብለሽ ትይዣለሽ? አላት። እሷም ደነገጠች። ዝናሽ ተደናግጣ አፈጠጠች። እንዴት ብሎ እንዲህ ያደርጋል ኤርሚያስ? ዞሮ ዞሮ አንቺ ከጥላታችን ጋር እንዴት ብለሽ ፍቅር ግንኙነት ትጀምሪያለሽ? ኤሚ ድንግልነሽንም ሰጠሽው፣ እንደዚህም ፈቶሽን አውጥቶ ለጠፈልሽ። ነገ ደግሞ ድንግልና ሲወስድ የቀዳሽን ቪዲዮ ይቀርጽና ያወጣልሻል አለቻት። ብድግ ብላ እየሮጠ በድንጋጤ ኤሚ ወደ ክላሷ ሄደች። ወደ ክላሷ ሄዳ ስታበቃ እዛ ስትደርስ ምን ተፈጠረ? ኤሚ በጣም ደነገጠች። እንዴት ኤርሚያስ ይህን ያደርጋል ብላ በጣም አዘነች። ይህን ነገር ሊያደርጋት የቻለው እሱ ለምንድን ነው?
እሱ ለሌላ ነገር አስቦ ሳይሆን አሁን ያደረገው ነገር ምንድን ነው ካላችሁ ንገሩኝ። እሱ የፈለገው አሁን ላይ ምን መሰላችሁ? ኤሚ እንደምትፈቀር ሲያቅ እሱ ያንን ነገር ያደረገው ኤሚን እንደማፈቅራት ካወቁ ቤተሰቦቿ በቃ ይጠሉኛል ወይም ይወዱኛል። ከወደዱኝ ልጅቱን ይድሩልኛል፣ ካልወደዱኝ ደግሞ አይድሩልኝም የሚለው ሀሳብ ስለገባለት ነው። እሺ ገባለት። ታዲያ ምን ይደረግ ብላችሁ ነው ይህን ነገር የምትጠይቁት? በጣም ያሳዝናል። ይህን ነገር የምትጠይቁን ነገር ጥያቄውን በስርዓት ስለማይመልስላችሁ ዝም ብላችሁ ልጃችሁን ቀጣችሁ ከዚህ በኋላ መያዝ ነው ያለባችሁ። ኤርሚያስ ከኤሚ መቼም ቢሆን አይረቅም። ምክንያቱም ኤሚን ለማጥቃት ነው የቀረበው። ኤሚን በኤሚ ፍቅር ገብቶ ቤተሰቡን ለመጉዳት ነው የቀረበው። ይህን ነገር ለማድረግ ደግሞ እሱ አንደኛ ነው ማለት ነው። አንደኛ የሆነበት ምክንያት ምንድን ነው? ያን ነገር ሊያደርግ የተገደደበት በቃ እሳቸው ስለማይወዱት ብቻና ብቻ ነው። ኤሚን አፍቅሮ በኤሚ እንዲጎዳቸው ኑሐሚንን ስላላገኘ በቃ አሁን ላይ ይህንን ማድረግ ተገደደ። ይህንን ማድረግ ለምን ተገደደ ካላችሁ በቃ የፈለገውን ነገር ማድረግ ይችላል። ባያደርግም ደግሞ እሷ ይህን ነገር አትተውም። ምክንያቱም እዛ ቤት ሲገባ ስታየው ወደዋለች። ስለወደደችውም መሰለኝ በቃ እሱ ጋር ተለጥፋ የተገኘችው። እንዴት ነው ግን አንዲት ሴት ልጅ ካገኘችው ወንዴ ጋር የምንትተኛው? ለምንስ እንደዚህ ልታደርግ ቻለች? ኤሚ በጣም ስተተኛና አስቀያሚ ነገር ናት። የእውነት ነው የምላችሁ። ኤደን እናቷ ጋዛ ሄዳ ልትጠፋጠፍ ትደርሳለች። ለምንስ እንደዚህ ልታደርግ ቻለች? በእንደዚህስ ነገር ለምን ልታረግ ቻለች? በጣም እኮ ያሳዝናል። በጣም እንዴት እናቷንስ እዛ ሄዳ ትማለሳለች? መማለሰስ ነበረባት? አይነበረባትም። ላኪን እሷ መስማት የለችም። እናቷንም እዛ ሄዳ ታዋርድ ያዘች። እናንቺ የገባሽልኝ ለምንድን ነው? እኔ አንቺ ይህን ነገር ከጠላሽ በቃ ተይው እንጂ እኔ በእውነት አልፈልግም እያለች ትናገራለች። ኤደን በጣም ተናደደች። ገነትም በጣም ተናደደች። እዛ ቤት ስራ ስሪ ተብለሽ አልተላክሽም፣ ለምን ሰራሽ ነው ችግሩ። ኑሐሚን እንደምታፈቅረው እያወቀ ኒካ አሰርኩ፣ ቀለበት አሰርኩ፣ ቤት ላስገባን ነው እያለ ሲነግራት ኑሐሚን በውስጧ እየተጎዳች ነው። ናሁም ግን ለምንድን ነው ኑሐሚንን ለመጉዳት የፈለገው? ለምንስ ይህንን ነገር ሊያደርግ ፈለገ? በጣም ያሳዝናል። የሰውን ጉዳት ለመመልከት አንዳንድ ሰዎች ግን በጣም ይፈልጋሉ። እንደዚህ ግን በፍጹም ማድረግ የለባቸውም። የሚወዳቸውን ሰው እንደውም በነሱ ምክንያት እንዳይጎዳ መሸፋፈንና ከነሱ ጎን ሆነው መኖር ነው ደስ የሚለው። አለበለዛ ግን ሁላቸውም እንዲጎዱ ማድረግ ለሱ በጣም የሚያስጠላ ነገር ነው። እንደዚህ ማድረግ አልነበረባቸውም። በጣም ያሳዝናል። የእውነት እኔ ከልብ ኑሐሚንን ሳያት አሳዝናኛለች። ምክንያቱም ምንድን ነው ካላችሁ ናሁምን ስለምታፈቅረው ናሁም ደግሞ ላገባ ነው ሲላት በጣም ስሜታዊ ሆናለች። ላይክ፣ ሸር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ቤተሰብ ባይ